ጤና ይስጥልኝ አድማጮቻችን፣ ተመልካቾቻችን እንደምን አላችሁ? እንደምን ሰንበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። በዛሬው የዋሜራ መርሃ ግብራችን በትግራይ የህወሓትና የብልጽግና ጦርነት ወይስ ድራማ በሚል ርዕስ ስር አንዳንድ ዘገባዎችን ይዤላችሁ መጥቻለሁ። ያው በተለያየ የመንግስት ሚዲያዎች ያሉት ነገር የለም። መንግስት የፌደራል መንግስቱ አገዛዙ በዚህ ጉዳይ ላይ የተናገረውም ያለውም ምንም ነገር የለም። ምንም ዜና የለም። ኤቢሲ፣ የአማራ ሚዲያ ኮርፖሬሽን፣ የአማራ ክልል መንግስት ነው የሚባሉት፣ የአዲስ አበባ መስተዳደር፣ ማንም የመንግስት አካላት ስለዚህ ጉዳይ በጠለምት እየሆነ ስለሆነው ጉዳይ ምንም የተናገሩት ነገር የለም። ስለዚህ ምንም ኦፊሴላዊ የሆነ መግለጫም ማብራሪያም ከመንግስት አካላት አልሰማንም። ከአዲስ አበባ ማለት ነው። ከ4 ኪሎ ወይ ከባህር ዳር ምንም የሰማነው ነገር የለም። እንደዚሁም ደግሞ ከመቀሌም ደግሞ ከትግራይ ክልል መስተዳደር ወይም ደግሞ ከህወሓት ከነ ደብረጽዮንም ወይም ከነ ጌታቸው ከነ ታደሰ ወረደ ምንም የሰማነው ነገር የለም። ስለዚህ ስለ ህወሓት በጠለምት ወረራ ፈጸመች፣ በጠለምት ውጊያ ከፈተች የሚባለው ነገር ምንም አይነት ማረጋገጫ አላገኘንም ማለት ነው። ይሄ የምታዩት እንግዲህ ጠለምት ነው። ጠለምት የሰሜን ጎንደር ዞን አካል የነበረ የጎንደር አካል የነበረ የተወሰኑን ይሄን አካባቢ የትግርኛ ተናጋሪዎች በብዛት ይኖሩበታል በሚል ወደ ትግራይ ክልል እንዲጠቃለል የተደረገ ነው የጠለምት። ይሄ እንግዲህ ጠለምት ነው። ሌላው ከተመሳሳይ ሁኔታ ውስጥ ያሉት ወልቃይት ጠገዴና ካፍታ ሁመራ አለ። እሱ በምዕራብ ያለ ነው እና ደግሞ ራያ ደግሞ አለ እና አሁን ዛሬ የምናወራው ስለ ጠለምት ነው። በጠለምት ወያኔ ወረራ ፈጻመች የሚል ዜና ነው። እንግዲህ ላለፉት 3 ቀናት በስፋት እየተነገረ ያለው ወያኔ በወልቃይት በጠለምት ወረራ ፈጽማለች የሚል ነው እና በወልቃይትም ደግሞ ለመንቀሳቀስ አንዳንድ ዝግጅቶች እያደረገች ነው የሚል ወሬዎች እየተወረዱ በጣም የብልጽግና ኦፊሴላዊ የብልጽግና ሰራተኞች ሳይሆኑ የመንግስት ሚዲያ ሳይሆን አላቀባዮቹ ይሄ ገንዘብ ከፍሏቸው የሚያሰሯቸው ዲጂታል ብልጽግናዎች አሉ አይደለ? ዲጂታል ብልጽግናዎች በአዴኖች በስፋት በወያኔ የህወሓት በትግራይ ወረራ እንደፈጸመች እየተናገሩ ነው። እና ምንድነው ዜናው? አድማጮቻችን፣ ተመልካቾቻችን ወያኔዎች እንግዲህ ከላይ ያለው ተከዜ ነው፣ በሰማያዊ ያለው በትግራይና በተቀረው ጎንደር መካከል ያለው ተከዜ ወንዝ ነው የሚያሻግረው እና ዛጋ ከታች የምታዩት እቺ በቢጫ ያከበብኳት አለች አይደለ? በቢጫ ያከበብኳት ከታች የምታዩት እንግዲህ የተከዜ ግድብ ነው። የተከዜ ግድብ የፈጠረው ባህር ሀይቅ እና ያ እዛ የምታዩት የተከዜ ግድብ ሲገደብ እዛ ጋር ሀይቅ ሰርቷል ማለት ነው። እና ያ ነው። ከዚህ ከተከዜ ግድብ በስተ ምዕራብ ያለው ጎንደር ነው። በስተ ምስራቅ ደግሞ ያለው የተወሰነው አካባቢ የዋገምራ ዞን ነው። ወደ ላይ ስንወጣ ደግሞ ተንቤን ነው ማለት ነው፣ ቆላ ተንቤን። ከዛ ወደ ላይ ደግሞ በምንሄድበት ጊዜ ነሽሬ ያሉበት የምዕራብ ትግራይ የሚባለው ነሽሬ ያሉበት አካባቢ ነው ማለት ነው። እንግዲህ ይሄ የጠለምት በአሁኑ ጊዜ መከላከያ ነው በዚህ አካባቢ እያስተዳደረ ያለው። ፋኖ በዚህ አካባቢ የለም። ፋኖቻችን፣ ተመልካቾቻችን፣ ፋኖ እዚህ የለም። ፋኖ በሌሎች ቦታዎች በጃናሞራ በበየዳ በሌሎች ቦታዎች ፋኖ አለ። በዚህ ቦታ ግን ሙሉ ለሙሉ ይሄን ቦታ እያስተዳደረ ያለው መከላከያ ነው። ወልቃይትንም እንደዚሁ እያስተዳደረ ያለው መከላከያና የተከዜ ዘብ ነው። እዚህ ጋር ግን እንደ ተከዜ አይነት ዘብ እንኳ የህዝብ የሆነ ሰራዊት እዚህ አካባቢ የለም። ሙሉ ለሙሉ እዚህ አካባቢ እያስተዳደረ ያለው ማን ነው? እዚህ አካባቢ እያስተዳደረ ያለው አገዛዙ ነው ማለት ነው። እና ምንድነው እንግዲህ የሚባለው ይሄ ኢንፎርሜሽንን ለማጣራት ለማረጋገጥ በጣም ይከብዳል። የመንግስት የብልጽግና ፕሮፓጋንዲስቶች በአራት አቅጣጫ በአዴኖች ማለት ወያኔዎች በተለይ የሚሉት ምንድነው አርሚ 11 አርሚ 35 አርሚ 42 እና አርሚ 60 የሚባሉ በአራት አቅጣጫዎች በዚህ ቦታ ውጊያ ከፍተው ወረራ ፈጸሙ እና ወረራ ፈጸው ከመከላከያ ሰራዊታችን ጋራ ወያኔ ፍልሚያ እያደረገች ነው፣ ውጊያ እያደረገች ነው የሚል ዜና ነው እየሰሩ ያሉት።
እንደዚህ አይነት ዜና ነው እየተሰራ ያለው እና በአንዳንድ ቦታ እንደውም የድሮን ጥቃቶች እዚህ ጋር እንደምታዩት ለምሳሌ ወደ ዋልድባ አለች አይደለው? ከዋልድባ ገዳም ያለበት ነው ማይተክሊት የሚባለው አካባቢ አፍንጮ ኤፍሬም የሚባል ቦታ አለ እና እዛ አካባቢ ከፍተኛ ውጊያ ኢቭን መካናይዝድ የሆነ ውጊያዎች ሁሉ እዚህ አካባቢ እንደተደረጉ እና እዚህ አካባቢ የድሮን ጥቃትም ሁሉ እንደተፈጸመ ነው እንግዲህ የብልጽግና ሰዎች የሚናገሩት። የብልጽግና ሚዲያ ፕሮፓጋንዲስቶች የሚናገሩት ማይተክሊት አካባቢ ከፍተኛ ውጊያ እንደተደረገ እዚህ አካባቢ የእነሱን ዘገባ ልውሰድና ጀግናው የመከላከያ ሰራዊት አባል ሰራዊታችን በዚህ አካባቢ የህወሓትን ወረራ በመመለስ የድሮን ጥቃቶች ሁሉ የተፈጸመው እዚህ አካባቢ የመጡት ህወሓቶች ብዙዎቹ እንደተደመሰሱ ወደኋላም እንደሸሹ ነው እንግዲህ የብልጽግና ፕሮፓጋንዲስቶች የሚናገሩት። ሌላው ወደ መቃብር አንበሳ የሚባል ቦታም አካባቢ እንደዚሁ ከፍተኛ ውጊያዎች ተደርገዋል። እዚህም አካባቢ ውጊያዎች ተደርገው ያው እዚህ አካባቢ የነበረው የገባው የአገዛዙ ኃይል ያገባው የወያኔ ኃይል እንደተመለሰ ነው መረጃዎች የሚጠቁሙት። ወደ ምስራቅ በምንሄድበት ጊዜ ወደ ሚጫራ እና አምሾ ምድር አካባቢ እንደዚሁ ውጊያዎች ተደርገዋል። እዚህም አካባቢ የሚደረጉ ውጊያዎች ግን አሁንም እንደቀጠሉ ነው መረጃዎች የሚጠቁሙት። እንግዲህ እነዚህ በቀይ ኮከብ ያደረኳቸው ቦታዎች አራቱ ቦታዎች ወያኔዎቹ ተከዜን ተሻግረው ሰራዊት ያስገቡባቸው ቦታዎች ናቸው ማለት ነው። ሰራዊት ያስገቡባቸው ቦታዎች ናቸው ማለት ነው። እንግዲህ ይሄ የብልጽግና ሰዎች እንደሚዘግቡት ማለት ነው እና ይሄ ዘገባ ከወያኔዎቹ የሰማነው ነገር የለም፣ ከወያኔ ደጋፊዎች የሰማነው ነገር የለም፣ ከገለልተኛ አካላትም የተረጋገጠ ነገር የለም፣ ከመንግስት ሚዲያም የተረጋገጠ ነገር የለም። ነገር ግን የተወሰኑ የብልጽግና ብሎገሮች ይህንን ነገር በእነዚህ ቦታዎች ጦርነቶች እንደተደረጉ እንደውም እዚህ ከዋልድባ ገዳም አቅራቢያ ላይ ያለው ማይተክሊት አካባቢ እንደውም ሁለት ከፍተኛ የወያኔ መኮንኖች እንደተማረኩ ሁሉ ገልጸዋል። የሰዎችን ፎቶ ሁሉ አሳይተዋል። እነዚህ ፎቶዎች የአገዛዙ ወታደሮች ይሁኑ እንደ ህወሓት መስለው ህወሓት ተማረከ ብሎ ለማሳየት ብለው እጅ እንደዚህ ሰጥተው ምናምን የተማረኩት እና እነዛ በእርግጥ ህወሓቶች ናቸው ወይስ ራሳቸው ያገዛዙ ሰዎች ፕሮፓጋንዳ ብሎ የላኩት ነው? ወይንም ደግሞ ምናልባት ወለጋ የተነሳ ወይ አዲስ አበባ የተነሳ ፎቶ ነው? ምንም የምናውቀው ነገር ግን እንዲህ አይነት ፕሮፓጋንዳ እየተደረገ ነው። እንዳልኩት ኦፊሻላዊ በሆነ መንገድ ከመከላከያም ከመንግስትም ወያኔዎችም ከትግራይ ክልል አስተዳዳሪም እየተሰማ ምንም ነገር የለም። ምንም እንደዚህ ለ3 ቀን የፈጀ ጦርነት ተደረገ ነው የሚባለው። ግን ስለነዚህ ስለ 3 ቀን ስለፈጁ ጦርነቶች የመንግስት አካላት ያሉት ነገር የለም። ለዚህ ነው የጥያቄ ምልክት ያደረጉት። ጥያቄ ምልክት ያደረኩት ለዚህ ነው እና ይህንን በተመለከተ ራሱ የመንግስት አካላት መግለጫ ያልሰጡበት መንግስት ራሱ ጦርነት ስለመደረጉ አገዛዙ ራሱ ጦርነት ስለመደረጉ መግለጫ ባልሰጠበት ወያኔዎቹ ራሳቸው ጦርነት ስለመደረጉ መግለጫ ባልሰጡበት ምንም አይነት መግለጫ ባልተሰጠበት አንዳንድ ወገኖች ፋኖ ለምን መግለጫ አይሰጥም የሚል ጥያቄ አንስተው ህወሓትና ብልጽግና እርስ በርስ በተጣሉ ቁጥር ፋኖ መግለጫ መስጠት ያለበት ይመስል ፋኖ ለምን መግለጫ አይሰጥም የሚል መከራከሪያ በመያዝ ፋኖ ላይ አንዳንድ ሰዎች ጠጠር መወርወር ጀምረዋል እና ማንም ይሄ በዚህ ጉዳይ ላይ በዚህ በጠለምት በራያ በወልቃይት ጉዳይ ላይ የፋኖ አቋም የሚታወቅ ነው። መስማት የማይፈልግ ሰው መስማት አይፈልግም እንጂ የፋኖ አቋም የሚታወቅ ጠለምት፣ ወልቃይት፣ ራያ ለፋኖ ቀይ መስመራቸው ነው። ቀይ መስመር ነው። ይህንንም ደግሞ ፋኖን እንግዲህ አቋቋሙ የሚባሉት የአማራ ፋኖ ህዝባዊ ድርጅት አፋሕድ እና የአማራ ፋኖ ብሔራዊ ኃይል ሁለቱ ናቸው። ሁለቱ ከዚህ በፊት ባወጧቸው መግለጫዎች በተለያዩ መግለጫዎች የነ ወልቃይት የነ ራያ የነ ጠለምት ጉዳይ ቀይ መስመር እንደሆነ አስቀምጠዋል። ማስረጃ ከዚህ በፊት ያወጧቸው መግለጫ ይዘው መምጣት አለ። አሁን እነዚህ በሚዋሃዱበት ጊዜ የውህድ ድርጅቱ የአማራ ፋኖ ብሔራዊ ንቅናቄ አቋምም ይሄ ነው። ስለዚህ የወልቃይት ጉዳይ፣ የራያ ጉዳይ፣ የጠለምት ጉዳይ
ከጥያቄ ምልክት ውስጥ የሚገባ አይደለም። ይሄ የሚታወቅ ነገር ነው። ሆኖም ግን ምንድነው የብልጽግና ሰዎች ፋኖ በዚህ ጉዳይ ላይ ለምን መግለጫ አላወጣም የሚል ጉትጎታ ይዘው ፋኖ ለምንድነው መግለጫ የሚያወጣው? ብልጽግናና ህወሓት ካንጎ በደነሱ ቁጥር እስክስታ ባሉ ቁጥር የነሱ ድራማ ይሁን የምር ጦርነት ይሁን ምን ይሁን የማይታወቅ ነገር እንደፈለጉ እነሱ ባበዱ ቁጥር ፋኖ እየተነሳ መግለጫ የሚያወጣበት ምክንያት ምንድነው? ለምንድነው መግለጫ የሚያወጣው? ማንን ለማሳመን ነው መግለጫ የሚያወጣው? ማንን ለማስደሰት ነው መግለጫ የሚያወጣው? ፋኖ በወልቃይት በራያ በጠለምት ጉዳይ ላይ ያለው አቋሙ ይታወቃል። ስለዚህ ለምንድን ነው የሚያወጣው? ማንም ባበደ ቁጥር። ስለዚህ ሰዎች በዚህ ጉዳይ ላይ ፋኖ ጣልቃ እንዲገባ ፋኖ መግለጫ እንዲያወጣ መጠበቃቸው ወደ ስህተት ነው ብዬ ነው የማምነው። ለምን እነሱ ህወሓቶች እና ብልጽግናዎች ባበዱ ቁጥር ፋኖ ትኩረቱን የሚቀይርበት ምንም ምክንያት የለም። ትኩረቱን የሚቀይር የፋኖ አቋም የታወቀ ነው ወገኖች። ስለዚህ እስካሁን የአማራ ፋኖ ብሔራዊ ንቅናቄ በዚህ ጉዳይ ላይ ያለው ነገር የለም፣ ማለትም አለበት የሚል እምነትም የለኝም። ራሱ የመከላከያ ምንም ባላለበት፣ የአገዛዙ ምንም ባላለበት፣ ወያኔዎቹ ምንም ባላለበት ፋኖ ለምንድን ነው በዚህ ጉዳይ ላይ መግለጫ የሚያወጣው? ስለዚህ ፋኖ እየሰራ ያለው ስራ ላይ ማተኮር አለበት ብዬ ነው የማምነው። ሆኖ ግን የአማራ ፋኖ ብሔራዊ ንቅናቄ አንዳንድ አመራሮች በዚህ ጉዳይ ላይ አስተያየታቸውን ሰጥተዋል። የሰጡት አዲስ አስተያየት አይደለም። ከዚህ በፊት የፋኖን አቋም ነው እንደገና ሪፍሬዝ ያደረጉት እና እዚህ ጋር የምታዩት ባርኔጣ ያደረገው ወንድም ዮሐንስ ንጉሱ ይባላል። የአማራ ፋኖ ብሔራዊ ንቅናቄ የጎንደር ቀጠና የበላይ ዘለቀ እዝ ቃል አቀባይ ነው እና ምንድነው በሶሻል ሚዲያው እንዳስቀመጠው ትግላችን የአማራ ህዝብን ህልውና ማስጠበቅ ነው ማለት የህዝባችንን ስትራቴጂክ ጥቅሞችና መሻቶችን እናስከብራለን ማለት ነው ይላል። ፋኖ የሚታገለው ለአማራ ህልውና ነው። የአማራ ህልውናን ደግሞ ማስጠበቅ ማለት የህዝቡን የአማራውን ስትራቴጂክ ጥቅሞችንና ፍላጎቶቹን መሻቶችን ማስከበር ማለት ነው ብሎ ፋኖ ዮሐንስ ንጉሱ ያስቀምጣል። የአማራ ህዝብ በአገሪቱ ጥላ ስር ደህንነቱ ህልው የሚሆነው ማለት ያው እውን የሚሆነው መሰረታዊ ጥቅሞቹ ሲከበሩለት ጭምር መሆኑ ታምኖበት ያደረ ሀቅ ነገሮች በቆቅ ንቃት በንስር እይታ በጥልቀት ይፈተሻሉ። ህልውናችን ከማንነታችንና ጥቅሞቻችን ጋር ድርና ማገር ናቸው ብሎ የህዝቡ የማንነት ጥያቄዎች በፋኖ ዘንድ ትልቅ ቦታ አላቸው፣ አንኳር እንደሆኑ ነው ፋኖ ንጉሱ በዚህ ጉዳይ ላይ ያስቀመጠው። ስለዚህ የአማራን ህልውና ማስጠበቅ ማለት የአማራን የማንነት ጥቅሞችን የማንነት ጥያቄዎች በሙሉ ምን መሆን አለባቸው ማለት መመለስ አለባቸው። ሌላው የአማራ ፋኖ ብሔራዊ ንቅናቄ የፖሊት ቢሮ አባል መምህር ዘመነ ካሴ አይደለም ዘመነ ምህረት እንዲህ ይላል። አንዳንዴ ይገርመኛል ይላል መምህር ዘመነ ወልቃይት የአማራ ነው ብለን ብዙ መከራ ስንከፍል አሸባሪ እያሉ እየሰደቡ እያጋለጡ እየመሰከሩብን የነበሩት አንድም ነገር ያላደረጉ ሰዎች እኛን በወልቃይት ጉዳይ ይከሱናል ይላል። እንግዲህ የአማራ ፋኖ ብሔራዊ ንቅናቄን ከህወሓት ጋር ይሰራል የሚል የፈጠራ ክስ እየበዛ ስለመጣ ለዛ ምላሽ ነው የሚሰጠው። እኛ ለወልቃይት ስንታገል ያኔ አሸባሪ ብለው ሲሰድቡን ሲያስሩን የነበሩ ሰዎች በነገራችን ላይ የነበሩ ሰዎች አሁን እኛን በወልቃይት ጉዳይ ይከሱናል። እኛ ዛሬም እንደ ትናንቱ ወልቃይት መስመራችን ነው። ለምን ዓላማ ወተን እንደምንታገል ጠንቅቀን የምናውቅ ንስር ነን። ሌላ አጀንዳ ፈልጉ ብሎ አርበኛ ዘመነ ምህረት ለነዚህ ሰዎች መልስ ይሰጣል። የአማራ ፋኖ ብሔራዊ ንቅናቄን በወልቃይት ጉዳይ ላይ ለመክሰስ የሚፈልጉ ሰዎችን መልስ ይሰጣል። ሌላ አጀንዳ ፈልጉ ይላል። እኛም በወልቃይት ጉዳይ ላይ ልትከሱ የምትሞክሩ ሰዎች ሌላ አጀንዳ ፈልጉ። ለኛ ወልቃይት ቀይ መስመራችን ነው ወገኖቼ። የአማራ ፋኖ ብሔራዊ ንቅናቄ ያሉ ፋኖች ወልቃይት ለነሱ ቀይ መስመራቸው ነው።
ስንት ጊዜ እየተደጋገመ እንደሚነገር አላውቅም። እና ዘመነ የአማራ ፋኖ ብሔራዊ ንቅናቄ የከፍተኛ አመራር አባል ከ19ኙ መካከል አንዱ የሆነው ማለት ነው። እና ወልቃይት ቀይ መስመራችን ብሎ የሚያስቀምጥ ስለዚህ ለፋኖ ወልቃይት ምን ነው? ለፋኖ ወልቃይት ቀይ መስመሩ ነው። በዚህ ጋር አንድ ጋዜጠኛ ላሳያችሁ። ይሄ ጋዜጠኛ ሞገዝ ዘውዱ ይባላል። ብሎገር ነው እና በጣም ፋኖን የሚጠላ ጋዜጠኛ እሱ ኤርሚያስ ለገሰ ምናምን ፓን ኢትዮጵያኒስት ነን ይላሉ፣ ግን ፋኖን በጣም የሚጠሉ ሰዎች ናቸው። ለምን እንደሆነ አላ ኢትዮጵያን እንወዳለን ይላሉ፣ ህገ መንግስቱ እንዲቀየር እንፈልጋለን ይላሉ፣ ክልል እንዲፈርስ እንፈልጋለን ይላሉ፣ ህገ መንግስቱ እንዲቀየር ክልል እንዲፈርስ እንፈልጋለን ይላሉ። ሁሉም ኢትዮጵያውያን በሁሉም የሀገሪቷ ክፍል በሰላም መኖር መውጣት መግባት እንዲችሉ እንፈልጋለን ይላሉ። ኢትዮጵያ ዲኤትኒሳይዝድ እንድትሆን እንፈልጋለን ይላሉ። ነገር ግን ይሄ እነሱ እንፈልጋለን የሚሉትን ነገር ለማድረግ እየሰራ ያለ ህገ መንግስቱን ለማፍረስ የጎሳ የክልል ህገ መንግስትን ለማፍረስ የጎሳ የክልል አወቃቀርን ለማፍረስ ለኢትዮጵያውያን ሁሉ እኩል ኢትዮጵያውያን በፍትህ በእኩልነት የሚኖሩባትን ኢትዮጵያ ለመገንባት የሚሰራን ፋኖ ግን እውነቴ ነው የምላችሁ ብልጽግናዎች እንደነዚህ ሰዎች አይቆሙም። እና ይሰው ምን ብሎ ጽፏል? ህወሓትን በተመለከተ ኤክስፔክቲንግ a firm press release denouncing TPLF incursion ይላል። አንደኛ ህወሓት ወረራ እንደፈጸመች እርግጠኛ ሆኖ ነው የሚነገረው። እንዳልኳችሁ መከላከያ ይፋ ባላደረገበት፣ መንግስት መግለጫ ባላወጣበት፣ ወያኔዎቹም ራሳቸው መግለጫ ባላወጡበት ወረራ የፈጸመው ደግሞ ራሱ ወያኔ ነው ብሎ በመደምደም እና ያንን በተመለከተ ፋኖ መግለጫ እንዲያወጣ የምትጠብቁ ሰዎች ይላል። መግለጫ ፋኖ እንዲያወጣ የሚጠብቅ ሰው እኔ አላውቅም። እኔ እንደ ፋኖ ደጋፊ እንደ አማራ ፋኖ ብሔራዊ ኃይል ንቅናቄ ደጋፊ እኔ ፋኖ መግለጫ እንዲያወጣ አልጠበቅኩም። የጠበቀ ሰው የለም። ምናልባት ሌሎች የጠበቁ ሰዎች ሊኖሩ ይችላል። የፋኖ ደጋፊዎች ምንም ይሄ ህወሓትና ብልጽግና ስለሚያደርጉት ዳንኪራ አብዛኛው የፋኖ ደጋፊ ደንታ የለው ዳንኪራ ነው። እኔ ብዙ ጊዜ ተናግሬያለሁ። ህወሓት ስጋት አይደለችም። ህወሓትን እያሽከረከረ ያለው ከበስተጀርባ ብልጽግና ነው። ብልጽግና ደግሞ ህወሓትን የሚያስከረክረው ህወሓትና የወልቃይት ጉዳይ አጀንዳ ሆኖ ህዝቡ ትኩረቱን ከ4 ኪሎ ወደ መቀሌ እንዲያደርግ ነው። አላማቸው ስትራቴጂያቸው ያ ነው። ያን ደግሞ ሰው ነቅቶባቸዋል። ስለዚህ ቦታ አይሰጣቸውም። በዚህ ምክንያት እኔ ከፋኖ መጠብቀው ስለ ህወሓት መግለጫ እንዲያወጡ አይደለም። እኔ ከፋኖ መጠብቀው አንድነታቸውን መስርተዋል። ከዚህ በኋላ የሚሰጡንን ስትራቴጂክ አመራር ነው መጠበቀው። ጦርነቱን በአሸናፊነት መቋጨት የሚቻልበትን ስትራቴጂክ አመራር ማየት ነው የምፈልገው እንጂ እኔ ወደ አዲስ አበባ ይገሰግሳሉ ወይ የሚለውን ጥያቄ ነው እንጂ ለሚለው ጥያቄ መልስ ነው የምፈልገው እንጂ እዛ ስለ ወልቃይትና ስለ ጠለምት ምናምን አይደለም። አንደኛ በወልቃይት አስተማማኝ ኃይል አለ። የተከዜ ዘብ አስተማማኝ ኃይል ነው። ወልቃይት ጋራ ወያኔ ድራሽም አትልም። አንደኛ ደረጃ። ሁለተኛ በጠለምትም ቢሆን ደግሞ ይኸው እንዳያችሁት ነው። ምንም የምታመጣው ነገር አይደለም። አቅምም የላትም፣ ጉልበትም የላትም። ወያኔ የተመታች የወደቀች ወደ መቃብሯ እየገባች ያለች ናት። ስለዚህ ይሄ የሞተ ድርጅትን በተመለከተ እንደው ትልቅ ነገር የሆነ ይመስል የፋኖ ትኩረትን መሳብ አያስፈልግም። ለፋኖ በዚህ ጉዳይ ላይ እንዳልኳችሁ ነው። ወያኔዎችና የበሰበሰችው ወያኔና ይሄ የሞተው አገዛዝ የከሸፈው አገዛዝ ለሚሰሩ ድራማ እኔ ፋኖ መግለጫ እንዲያወግዝ እኔ አልጠበቅም። ማለት ማውገዝ ይችላሉ፣ ግን ማንን ነው የሚያወግዙት? ፋኖ ወያኔን ነው የሚያወግዙት? አብይን ነው የሚያወግዙት? ሁለቱን ነው የሚያወግዙት? አያጁ። ስለዚህ እኔ ብዙም አይተና ምንድነው የሚለው incursion into contested territory from the newly minted ፋኖ organization
እና ከፋኖ የምትጠብቁ ከሆነ expecting a firm press release denouncing TPLF incursion into the contested territory from the newly minded Fano organization AFNM will be as naive as expecting a unicorn to walk on the street. You'd better lower your expectations than be disappointed. If you don't know about this group, now you know. Below do በስላክ መልክ ለማሾፍ ሞክሯል። ይሄ ጦማሪ ግን ለዚህ ጦማሪ ለዚህ ጋዜጠኛ የምነግረው ነገር ምናልባት አንተ ጠብቀ ይሆናል እንጂ ማንም ሰው የአማራ ፋኖ ብሔራዊ ንቅናቄ ስለ ህወሓትና ስለ ኦነግ ዳንስ ስለ ሁለቱ ጭፈራ ስለ ሁለቱ ድራማ መልስ እንዲሰጥ የጠበቀ የለም። እንደው ይሄን እንድታውቀው ብዬ ነው። ማንም የጠበቀ የለም። ምናልባት አንተ ሰርክል ያሉ ሰዎች ይጠብቁ ይሆናል። ግን አብዛኛው በሚሊዮን የሚቆጠር ኢትዮጵያዊ ግን በአሁኑ ጊዜ በጉጉት ከአማራ ፋኖ ብሔራዊ ንቅናቄ እየጠበቀ ያለው ስትራቴጂክ ሊደርሺፕ ነው እየጠበቀ ያለው እንጂ ስለ ህወሓት ጋራ ስለ ህወሓት ምናምን አይደለም እየጠበቀ ያለው። እንግዲህ ይሄን ብዬ አንድ እንትን መላምት ልንገራችሁ። ያው ወታደራዊ ጉዳዮችን በተመለከተ አንድ መላምት ልንገራችሁ እንበል። ይሄ ነገር በእነዚህ በአራት አካባቢዎች ህወሓቶች ምናልባት መከላከያም መንግስትም አገዛ ወያኔዎችም አመኑ እንበል እና በእርግጥም ህወሓቶች በዚህ አካባቢ ገብተው ውጊያ ፈጽመዋል ብለን እንበል። ምንድነው ያ የሚያሳየን? ተመልከቱ። እቺ በአረንጓዴ ያከበብኳት ቦታ ትታያቸዋለች። በአረንጓዴ ያከበብኳት ቦታ ማይጠምሪ ትባላለች። የማይጠምሪ ከተማ የጠለምት ዋና ከተማ የዚህ የወረዳው ዋና ከተማ ናት። ያለፈው ጊዜ ወያኔዎች ሁለተኛው ዙር በተለይ አንደኛው ዙር በአምስት ምዕራፍ ነበር የከፈቱት የወያኔን ጦርነት። አንደኛው ከጥቅምት ጀምሮ ከጥቅምት 23 24 እስከ ህዳር 19 ያለው የ3 ሳምንቷ ጊዜ ነው። በዛ በ3 ሳምንቷ ጊዜ ኤርትራውያኖችም ገቡ፣ መከላከያም ገባ፣ የአማራ ልዩ ኃይልም ፋኖችም ወልቃይትንና ጠለምትን ተቆጣጠሩ እና ያ በ3 ሳምንት ውስጥ ከመቀሌ ወጥተው እነ ደብረ ጽዮን ወጥተው ወደ ቆላ ተንቤን የወረዱበት ጊዜ ማለት ነው። እነ ስዩም መስፍን እነ አባይ ፀሐዬ የቦቱበት ጊዜ ማለት ነው። ያ የመጀመሪያው ምዕራፍ ነው። ከዛ በኋላ ከህዳር 19 ጀምሮ እስከ ሰኔ 21 2013 ዓ.ም ደግሞ ወደ 8 ወር አካባቢ የሚሆን ያ አካባቢ ደግሞ ምንድነው ወያኔዎች እንደገና አፈር ልሰው የተነሱበት እዚህ አካባቢ በትግራይ አገዛዙም የኤርትራ ወታደሮችም ከፍተኛ የሆነ የሰብአዊ መብት ጥሰት ያደርጉ ስለነበረ ህዝቡ በጣም ስለተማረረ እንዳለ ወጣቱ እንዳለ ወደ ቲዲኤፍ ወደ ወያኔ ገባና የወያኔ ታጣቂዎች ነበሩ። ቲዲኤፍ ተባሉ፣ ትግራይን ዲፌንስ ፎርስስ ተባሉ ማለት ነው። እና ያኔ የህዝብ ድጋፍ ስለነበራቸው ወያኔዎቹ ከፍተኛ የህዝብ ሞሜንተም ስለነበረ በአጭር ጊዜ ውስጥ ከትግራይ ሙሉ ለሙሉ አገዛዙን አባረሩ። እነ ባጫ ደበሌ እነ ጌታቸው ጉዲና እየፈረጠጡ ከትግራይ ወጥ የዛን ጊዜ ተመልከቱ፣ በጣም ጠንካራ ሆነው ከዛ የዛን ጊዜ ወረራ ፈጸሙ። በዚህ በኩል ወደ አደርቃይ መጡ፣ ወደ ወልዲያ ሄዱ። ወልዲያ ለመግባት አላማጣን ተቆጣጥረው ወልዲያ ለመግባት በ3-4 ቀን ውስጥ ነው ወገኖች አደርቃይ ከተማ ላይ ተቆጣጠሩ በአጭር ጊዜ ውስጥ። ማይጠምሪንማ ወዲያው ልክ ከአዲ ገብሩ ተከዜን አለፉ። ተከዜን ካለፉ በኋላ ወዲያው እንትንን ምንድነው ማይጠምሪ ከተማን ወዲያው ነው የተቆጣጠሩ። መከላከያ አልቻለም ወዲያው። ከዛ ከማይጠምሪ ቀጥታ አደርቃይ ከተማን ተቆጣጠሩ። ከአደቃ እንደ ጨውበር ምናምን ብለው ዘሪማን ተቆጣጠሩ። ዘሪማን ከተቆጣጠሩ በኋላ ከዘሪማ ወደ ደባርቅ ሊሄዱ ሲሉ ሊሞ ዳገት አካባቢ ፋኖዎች ናቸው ያስቆሟቸው። የአማራ ሚሊሻዎች የአማራ ልዩ ኃይል ነው ያስቆማቸው። ከዛ በወገራ አድርገው በቆላ ወገራ አድርገው ሰሚ ሰርክል አድርገው ሊሞ ዳገትን አልፈው በደባርቅና በዳባት መካከል ወቀን የምትባል አካባቢ ተከሰቱ። እዛ አካባቢ ቦዛ አብርሃም የሚባል ቦታ አለ። እዛ ቦዛ አብርሃም አካባቢ ከፍተኛ ውጊያ ተደረገ። እዛም ተሸነፉ። ከፍተኛ ኃይል እጅግ በጣም ከፍተኛ ኃይል ይዞ ማለት ነው። ስለዚህ አሁን እሱን እንተውና ማይጠምሪ ግን የመጡት በአንድ ቀን ውስጥ ነው። ማይጠምሪን የያዙት ተከዜን ተሻገሩ። በአንድ ቀን ውስጥ ማይጠምሪን የያዙ
አሁን እንግዲህ እንደሚባለው ለሶስት ቀን ውጊያ ያደረጉ ነው የሚባለው። ለሶስት ቀን ውጊያ ካደረጉ ማይጠምሪን አልያዙም። እንደውም ገቡ የተባሉበት ቦታ ሁሉ ሳይቀር እንደምታዩት ማይተክሊት አካባቢ ገብተው ነበረ። ተመተው ተመለሱ ነው የሚባለው። መቃብር አንበሳ የሚባለው ቦታ ገብተው ነበረ። ተመተው ተመለሱ ነው የሚባለው። ምጫራ ላይም ሄደዋል። ሀምሾ ምድርም ሄደዋል። እነዚህ ተመልከቱ፣ ዳር ዳር ናቸው። ወደ ዳር ያሉ ወደ መሃል መግባት አልቻሉም። እንደገና ሌላ ቅድም ሳልጠቅስ ያለፍኩት ይሄ በሰማያዊ ደግሞ ያደረኩበት ቦታ አለ አይደለ? እንደ ሚዳና አርን ምናምን ያሉ ቦታዎች በሰማያዊ በብርቱካማ ያከበብኩት ቦታ ፒፒኤፍ ነው ደግሞ እዛ አሉ። እዛ የነጌታቸው ረዳ ህወሓቶች ደግሞ እዛ አሉ ገብተዋል። ኦልሬዲ የተወሰኑ ቀበሌዎችን ይዘው ተቆጣጥረው እዛ ኦልሬዲ እየተንቀሳቀሱ ነው። አብይ አህመድ አስገብቷቸው፣ ብልጽግና አስገብቷቸው ማለት ነው። መከላከያ አስገብቷቸው። ስለዚህ አሁን እነዚህ በቀይ ያልኳችሁ የነጌታቸው ረዳ ቲፒኤልኤፎች አይደሉም፣ የነ ደብረጽዮን ቲፒኤልኤፎች ነው የገቡት። ግን የነ ጌታቸው ረዳ ቲፒኤልኤፎች ግን ኦልሬዲ ገብተው ወደ 3 ቀበሌዎች ተቆጣጥረው እያስተዳደሩ። ስለዚህ ህወሓቶች ኦልሬዲ ገብተዋል ከዚህ በፊት ከነ አብይ አህመድ ጋር በመተባበር። አሁን ግን ያው አሁንም ሲገቡ ምናልባት የገቡበት ምክንያት ድራማ ነው፣ ከብልጽግና ጋር ተናበው ነው ወይስ ብልጽግና ሆን ብሎ ተንኩሷቸው ከዛ በኋላ ብልጽግና እርምጃ ወስዶ እንደገና በህዝብ ዘንድ ያለውን ተቀባይነት እንደገና ለማስመለስ ነው? የጎንደርን ህዝብ ለማታለል ነው አላማቸው? አላውቅም። ግን እዚህ አካባቢ እንግዲህ ተመልከቱ፣ መከላከያ ብቻ ነው ያለው። ፋኖ እዚህ አካባቢ የለም። የአማራ ሚሊሻ እዚህ አካባቢ የለም። ኢቭን መከላከያዎች ራሳቸው እዚህ አካባቢ ያሉ የመከላከያ ሰራዊት አባላት ኮማንደሮቹ ራሳቸው ኦህዴዶች ናቸው። የአማራ ኮሎኔል የአማራ ኮማንደር ራሱ እዚህ ቦታ የለም። ለዚህ አካባቢ ግድ የማይሰጣቸው ለዚህ ማህበረሰብ ግድ የማይሰጣቸው ኦህዴዶች ናቸው እዚህ አካባቢ ያሉት። እና እነሱ ናቸው እንግዲህ እዚህ ያሉ ወያኔዎቹ ለመግባት ሞክረው ግን ተመለሱ። ለምን ተመለሱ? ከዚህ በፊት የነበራቸው ጥንካሬያቸው የት ሄደ? እዚህ የምንማረው ምንድን ነው? ከዚህ በፊት የነበረ ጥንካሬያቸው ወያኔዎች የላቸው። እንደገና እዚህ የሚልኳቸው ወታደሮቻቸው ራሱ በግድ ተገደው ነው የሚመጡት። እንደውም መረጃዎች እንደሚጠቁሙት የተረሸኑ የትግራይ ልጆችም አሉ። አንዋጋ በማለታቸው የተረሸኑ የትግራይ ልጆች አሉ። ስለዚህ እዚህ ወያኔ የሚያሰማራቸው ኃይሎች ተገደው የሚመጡ ኃይሎች ናቸው። ከዚህ ያኔ የነበረው አይነት በስሜትና በግለት ትግራይ ትስር ብለው የሚመጡ ሰዎች አይደሉ። ተገደው የሚመጡ ሰዎች ናቸው። የውጊያ ፍላጎት የላቸው፣ የውጋ ሞራል የላቸውም። ሞራላቸው የዳሸቀ ነው። ሞራላቸው ምን የሆነ ነው? ሞራላቸው የዳሸቀ ነው። የህወሓት ጀነራሎችና እነ ደብረጽዮን ለውጊያ በሚልኳቸው ጊዜ እነሱን ለማስጨረስ እንደሆነ ገብቷቸዋል። ለማን ብዬ ነው የምዋጋው? እኔ ለደብረጽዮን ለሞንጆሪኖ ለምግበ ነው ወይ የምዋጋው ብለው የሚሉ ናቸው። ስለዚህ መዋጋት አይፈልጉም። በወኔ አይዋጉም፣ በሞሜንተም አይዋጉም። ስለዚህ ወኔ ከሌለ ሞሜንተም ከሌለ እንዴት አድርገህ ነው ውጤት ልታመጣ የምትችል? ስለዚህ በዚህ በጠለምት ለከፈቱት ውጊያም በቀላሉ መሸነፍ የቻሉበት ምክንያት እንግዲህ ዜና እውነት ከሆነ አንዱ ምክንያቱ ይሄ ነው። ሁለተኛ የብዛት የላቸውም። ሶስተኛ ጥንካሬ የላቸውም። አራተኛ ለማጥቃት የሚመጣና ለመከላከል የሚመጣ ልዩነት አለው። ስድስተኛ የሎጂስቲክ ችግር አለባቸው። እና በዚህ ምክንያት ይሄ በትግራይ ክልል የተጀመረው ጦርነት ለህወሓቶች የጀመሩት ጦርነት እና ባለፉት 3 ቀን ያየነው ውጤት የህወሓት በቃ ዋጋ እንደሌላት ሁሌ ብዙ ጊዜ የምለው ህወሓት የሞተች ናት፣ የትም አትደርስም፣ ህወሓት ስጋት አይደለችም የምለው በዚህ ምክንያት ነው ወገኖች። ማይጠምሪን እንኳን መያዝ አልቻሉም 3 ቀን ተዋግተው። ያኔ ግን በአንድ ቀን ወልዲያ ገብተዋል፣ በአንድ ቀን ዛሪማ ገብተዋል፣ አደርቃይን ተቆጣጥረው ዛሪማ ገብተዋል። አሁን ግን በ3 ቀን ይኸው እንደውም ከነ ማይተክሊት ምናምን ምን እየሆኑ ነው? እየተባረሩ ነው። ሌላው እዚህ ጋር የምታዩት ዓላማቸው ምንድን ነው? ይሄ እዚህ ጋር በዋልድባ በኩል አድርገው እንደገና ደግሞ በዘሪማ በኩል አድርገው ወንዝ አለ። ያንን ወንዙን ቆላ ተደርገው ወደ ወልቃይ በመሻገር
እዛ ወልቃይት አካባቢ ማይጋባ የሚባል አለ። ወደ ማይጋባ ለመሄድ ሐሳብ አላቸው። በዛ በኩል ወደ ወልቃይት ለመምጣት ሐሳብ አላቸው። በጣም የሚገርማችሁ ነገር ወገኖቼ ይሄንኑ ያለፈው ጊዜ አድርገውታል። ይሄንኑ ያለፈው ጊዜ አድርገውታል። ምን ይሉታል? አንስታይን ምን የሚል አነጋገር አለው ስለ እብደት ኢንሳኒቲ የሚባል አለ። ኢንሳኒቲን ይተረጉመዋል እና the new definition of insanity ይላል። ኢንሳኒቲ ማለት እብደት ማለት ነው። ኢራሽናል መሆን ድንቁርና ማለት ነው። ማሰብ አለመቻል ማለት ነው ኢንሳኒቲ የእንግሊዝኛ ቃል እና ይሄ ኢንሳኒቲ የሚለው ቃል አዲስ ትርጉም ይሰጠዋል አልበርት አይንስታይን። ይሄ የኢ ኢኳል ቱ ኤምሲ ስኩዌር የሚለውን የቲዮሪ ኦፍ ሬላቲቪቲ የፈጠረው ማለት ነው። የኒውክሌር ቦምብ፣ ኤነርጂ ቦምብ፣ ሃይድሮጅን ቦምብ እንዲፈጠር ምክንያት የሆነውን ሳይንስ ፎርሙሌት ያደረገው ሰውዬ ኤነርጂ ኢኳል ቱ ኤምሲ ስኩዌር የሚለው ፎርሙሌት ያደረገው ሳይንቲስት በሁለተኛ ዓለም ጦርነት በፊት የነበረ ሳይንቲስት አልበርት አይንስታይን እሱ ነው እንግዲህ የሚለው the new definition of insanity ይላል። የኢንሳኒቲ የሚለው ቃል ልዩ ትርጉሙ ምን ይላል? አንድን ነገር እየደጋገሙ በማድረግ የተለየ ውጤት መጠበቅ ያንን ምን ይለዋል? ኢንሳኒቲ ይለዋል። doing the same thing again and again and expecting a different result, that's what we mean insanity ይላል። አንድን ነገር እየደጋገሙ በማድረግ የተለየ ውጤት መጠበቅ ኢንሳኒቲ ነው፣ ድድብና ነው፣ ድንቁርና ነው፣ እንጭጭነት ነው እና ወያኔዎቹ እያደረጉት ያለው ይሄንን መንገድ ኦልሬዲ ሞክረውታል ወገኖች። ያኔ እነ ኮሎኔል ደመቀ ጠንካራ አልነበሩም። ያኔ የተከዜ ዘብ አልነበረም። የተወሰኑ የወልቃይት ገበሬዎችና ታጣቂዎች ሚሊሻዎች ብቻ ነው የነበሩት። ቀላል መሳሪያዎች ያላቸው ሚሊሻዎች ብቻ ነው የነበሩት እና ወያኔዎቹ በሁለት ግድቦች አሉ፣ ሁለት ድልድዮች አሉ ወደ ተከዜን ተሻግሮ ወደ ወልቃይት የሚያስገቡ። አንደኛው ድልድይ ላይ ወደ ሸራሮ ከሸራሮ መጥቶ ወደ አዲጎሹ የሚባል አዲጎሹ ወልቃይት ውስጥ ነው። ከሸራሮ ወደ አዲጎሹ የሚወስድ ድልድይ አለ። አዲስ ዘራት እሱ አንድ ተከዜን የሚያልፍ። ሌላው ደግሞ በሽሬ አድርጎ በደደቢት አድርጎ በቆራሪት አድርጎ ወደ በምንድነው በጸሊሞ አድርጎ ወደ ቆራሪት ወስዶ በአዲረመጽ አድርጎ ወደ ወልቃይት የሚያስገባል። ጸሊሞ የሚባለው ያለፈው ጊዜ ከፍተኛ ውጊያ ያደረጉበት ቦታ ነው። በእነዚህ ቦታዎች ድልድዮቹ አልፎ በጣም ስትራቴጂክ ቦታዎች ስለሆኑ የወልቃይት ኃይሎች፣ የወልቃይት ፋዶች፣ የወልቃይት ታጣቂዎች እዛ አካባቢ መሽገው ገና ከሩቅ ሲመጡ ወያኔዎቹ ከሩቅ ሲመጡ በቃ ይጠብቋቸዋል በስናይፐር። ከየት ቦታ እንደሚተኮስ አያውቁም ወያኔዎች፣ ከየት ቦታ እንደሚተኮስ አያውቁም። ስለዚህ በስናይፐር ይለቅሟቸዋል። ስለዚህ ከ15 ጊዜ በላይ ወደ ወልቃይት ለመግባት ሙከራ አድርገው ያኔ አልቻሉም። እንደገና ምንድን ያደረጉት በአትሊስት በዚህ እንዳልኳችሁ በዚህ በቀይ መስመር በኩል በአደርቃይ አድርገው ከዛ ሰሪማ አድርገው ወደ ማይጋባ በቆላ ድባ አድርገው ወደ ማይጋባ ለመሄድ ሞክረው መንገዶች የሉም እዛ አካባቢ በጣም መንገድ ምናምን ስለሌለ በእግር ነው የሚሄዱ። በእግር በሚሄዱበት ጊዜ 3-4 የወልቃይት ታጣቂዎች ከላይ ተራራ ላይ ሆነው ያያቸዋል። ስለዚህ በጣም ብዙ ጊዜ ሞክረው ብዙ የትግራይ ወጣት አልቋል ያኔ። አሁን ደግሞ ተመልከቱ፣ በከባባድ መሳሪያዎች ረጅም ርቀት በሚተኩሱ የተሻሉ ስናይፐሮች፣ በፈንጂዎች፣ በተለያዩ ሜካኒዝሞች ወገኖቼ ወልቃይት እየተጠበቀች ነው። ስለዚህ እንዴት አድርጎ ነው ዲሞራላይዝድ የሆነ ሰራዊት ይዘው መዋጋት የማይፈልግ ሰራዊት ይዘው በደንብ የማያውቁበት ቦታ ማሸነፍ የማይችሉትን ጦርነት ለማድረግ እንደገና ለምን የሚነሳት? ይሄ የሚያሳየው የሰዎችን ድንቁርና ነው። ስለዚህ ለዚህ ነው እኔ from military perspective ከሚሊተሪ ሳይንስ አንጻር ወያኔዎቹ ኢረሌቫንት ናቸው። አሁንም ሰው ስለ ወያኔ ትልቅ አመለካከት ነው ያለው። አይደለም ወያኔ ወድቃለች፣ ሞታለች ወያኔ።
ያኔ ወያኔ ደብረ ሲና የገባቸው የትግራይ ወጣት ሆ ብሎ ከወያኔ ጀርባ ስለተሰለፈ ቲዲኤፍ የሚባል ኃይል ስለነበረ አሁን ያ ኃይል አብዛኛው ሞቷል፣ አብዛኛው ቆስሏል። በብዙ ሺህ የሚቆጠሩ እጅ የሌላቸው፣ እግር የሌላቸው፣ አይን የሌላቸው፣ ጆሮ የሌላቸው በብዙ ሺህ የሚቆጠሩ ብዙዎቹ ተስፋ ቆርጠው ወደ አረብ ሀገር ሄደዋል። ብዙዎቹ መዋጋት አይፈልጉም። ያም ሁሉ ስቃይ አይተን ፎር ዋትስ ብለው ያኔ ለደረሰባቸው ሰቆቃ ያኔ ለተፈጸመባቸው ነገር እንደውም አንግሪ ናቸው። በነ ደብረ ጽዮን በነ ጻድቃን እየተናደሩ ናቸው። አብዛኛው የትግራይ ወጣት አልቋል። እነሱን ግን ለእሳት ራት ሲዳርጉ የነበሩት እነ ጌታቸው ረዳ፣ እነ ጻድቃን ገብረትንሳኤ፣ እነ ፕሮፌሰር ክንደያ የት ነው ያሉት? አዲስ አበባ እየተንቀባረሩ አይደለም። የነ ጻድቃን ልጆች የት ነው ያሉት? በውጭ ሀገር አይደለም ያሉት። ግን አብዛኛው የትግራይ አባት ግን ልጆቹን አጥቷል። አብዛኛዋ የትግራይ እናት ግን ልጆቿን አጥታለች። በነ ደብረ ጽዮን በነ ጌታቸው ረዳ እነ ደብረ ጽዮንስ ወርቅ እያመረቱ በኤርትራ በኩል እየሸጡ ሀብታም እየሆኑ ነው። ሀብታም እነ ምግበይ ሀብታም እየሆኑ ነው። ይንገራችሁ የትግራይ ጀነራሎች እነ ምግበይ በሉ እነ ማንጁስ በሏቸው እዛ አሁን የትግራይን ወጣት ለመማገድ እየሞከሩ ያሉት በሙሉ ብዙዎቹ ልጆቻቸው በውጭ ሀገር ናቸው። አሁንም ግን የትግራይን ወጣት ለማስበላት የትግራይን ወጣት ለማስፈጀት በትግራይ ወጣት ህይወት ቁማር እየተጫወቱ ነው። ስለዚህ አሁን ወጣቱ ስለነቃባቸው አንፈልግም ብሏል። ስለዚህ በህዝብ የተተፋ ህዝብ የማይደግፈው ሰራዊት የትም አይደርስም። ስለዚህ ይሄ አሁን በጠለምት ወረራ ተፈጸመ ምናምን የሚባለው ወገኖቼ ስጋት ነው የሚል እምነት የለኝም። የኔ አናሊሲስ ነው። ሳሳት እችላለሁ። የኔ አናሊሲስ ነው። ስጋት ነው የሚል እምነት የለኝም። ወያኔ ስጋት ትሆናለች የሚል እምነት የለኝም። ወያኔ ሞታለች እንደው ስሟ ብቻ ነው እንጂ ያለው ኃይሏም አቅሟም ጉልበቷም ሞታል። አርሚ 7 አርሚ 31 አርሚ ምናምን የሚል ስም ሊኖራቸው ይችላል። ግን የመዋጋት አቅማቸው ግን የለም። ተዋግተው ጠለምትን የመያዝ ተዋግተው ወልቃይትን የመያዝ አቅማቸው የለም። ጠለምትን ሊይዙ ይችላሉ፣ ወልቃይትን ሊይዙ ይችላሉ በአንድ ኮንዲሽን ብቻ። እሱም ከብልጽግና ተስማምተው ብልጽግና ሊሰጣቸው ይችላል። ልክ ራያን እንደሰጣቸው ጠለምትንም ደግሞ እንዳልኳችሁ በዚህ በብርቱካማ ያከበብኳቸው ቦታዎችን እነዚህን ቀበሌዎች ብልጽግና ነው ለህዋቶች የሰጠው። ስለዚህ ከነደብረ ጽዮን ጋር አብይ አህመድ ተስማምቶ ሊሰጣቸው ይችላል። ወልቃይትንም ሊሰጣቸው ይችላል። ለምን አሁን እነ ጠለምትን እነ ወልቃይትን እየተጫወተ ያለው እና አብይ አህመድ ብልጽግናዎች እየተጫወቱ ያሉት ምንድነው? እንደ ካርድ ነው። በቃ የፋኖን ትኩረት ለመሳብ ነው። ፋኖ ወደ አዲስ አበባ ትኩረቱን እንዳያደርግ ወያኔ መጣ፣ ወያኔ ወረረ፣ ወያኔ እንዲገባ፣ ወያኔ እንደዚህ ሆነ እያሉ ስለ ወያኔ እያጮሁ የሰው ፋኖችን ለመከፋፈል የሰውን ትኩረት ከአዲስ አበባ እንዲዞር ለማድረግ አላማቸው፣ ሞቲቫቸው የአማራውና የትግሬው ማህበረሰብ እርስ በርሱ እንዲገዳደል። የአማራውና የትግሬው ማህበረሰብ ሲገዳደል እኛ እዚህ ጋር እፎይታና እነሱን ሰሜናውያንን እያጨራረስን ካልሆነ እነሱ ካልተገዳደሉ እነሱ ሰላም ካገኙ እኛ መቀጠል አንችልም ብሎ ስለሚያምኑ ትግሬውንና አማራውን ደም ለማፋጨት ይህን እያደረጉ ያሉት። ስለዚህ ፋኖቹ ግን እየወሰዱት ያለው ፖለቲካ ስማርት ፖለቲካ ነው። ስማርት በምንም ተአምር ወልቃይት፣ ራያ እና ጠለምት የጎንደርና የወሎ መቼም የትግራይ ክልል ወይም የትግራይ ክፍለ ሀገር አካል ሊሆኑ አይችሉም። ይሄ ቀይ መስመር ነው። ስለዚህ አሁን ባለው ሁኔታ ወያኔዎቹ ያንን ያደርጋሉ የሚል እምነት አናሊሲስም ኤስቲሜትም የለም። አደረጉ ግን ወልቃይትን ከያዙ በወረራም ሆነ በተለያየ መንገድ ወልቃይትን ከያዙ ራያን እንደያዙ ጠለምትንም በተወሰነ መልኩ እንደያዙ መያዝ ከጀመሩ ፋኖ አትጠራጠሩ 4 ኪሎን ከተቆጣጠረ በኋላ ይሄን ያዙልኝ 4 ኪሎን ከተቆጣጠረ በኋላ የፌደራል መንግስቱን ፋኖ በበላይነት ከተቆጣጠረ በኋላ
ወያኔ የያዘቻቸውን ከአብይ ጋር በመተባበር የያዞቻቸውን በሙሉ ሳትወድ በግዷ አንገቷ ታንቆ መልሳለች። ይህን እርግጠኛ ነው ነገራቸው። ለምን ለፋኖ ወልቃይት፣ ጠለምት፣ ራያ ቀይ መስመር ናቸው እና ይሄንን ነው ማለት እንፈልገው። አሁን ግን ፋኖ ብዙም እንዳልኳችሁ ነው። ፋኖ ብቻ ሳይሆን ሁላችንም በብልጽግናና የብልጽግናና የህወሓት ድራማና ዳንኪራ ብዙም ትኩረታችንን ሊሰባው አይገባም። ትኩረታችንን ማድረግ ያለብን የህልውን ትግል ላይ ነው የሚል እምነት ነው ያለኝ። እንግዲህ ለዛሬ ያዘጋጀው ዝግጅት ይሄን ይመስላል። በሌላ ጊዜ በተመሳሳይ ፕሮግራም እስክንገናኝ ደህና ሁኑ።